ሰላም ጤና ይስጥልን የተከበራችሁ የጉባለች ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? የዘመነን የስልክ ቅጅና ከቡድን አባላቱ ጋር ወይም ከአመራሮቹ ጋር ያለውን ይለይልናል የሚለውን ፍከራ ባጭሩ ከዚህ እንደሚከተለው ላቅርብላችሁ። አድምጡና ትዝብት እያዛችሁ የሚበጀውን ወስኑ። በዚህ ላይ ተስፋ ያደረጋችሁ ሰዎችም ተስፋችሁን ቁረጡ ለማለት ነው። አለመንጂ ወይ አንድ አድምጥ ያለቃም ወይ እና የመለስኩለት የእናንተ ልጆች የተሰጣቸውን ተተኳሽ ይዘው እንዲመጡ አይደል? ሌላ ችግር ውስጥ ነው የምንገባው። እንዴት ዋልክ አለቃ? የባለፈው ክፍፍል ጊዜ እኛ በአፈሙዝ ልክ በሰው ኃይል ልክ ይሁን ብለን ጠይቀን የሰው የበሌን ውሰዳለን የበታችን ውሰዳለን ያለንበት የጠላት ጫና የሚታወቅ ነው። ያለን አፈሙዝ የሚታወቅ ነው። ያለን ሰራዊት የሚታወቅ ነው። ስለዚህ አሁን የሚመጣው ሎድ ለአባሉ የማይደርስ ከሆነ አንዱን ያክል ነው። በቃ ለኛ ኮርፌ የለንም። ቢመለሱ የተሻለ ነው የሚሄድ ነው። ይሄ ደግሞ የኔ ብቻ ሳይሆን የሁሉም የክፍለ ጦሩ ያመራሩ የጋራ አቋም ነው። ያለንበትን ነባራዊ ሁኔታ መረዳትና ያስፈልጋል ብዬ ነው የማስበው። በጠላት እንደዚህ እየተሽለኮለከ ይሄን ያለ አርሶ አደር እየተጠረነፈ ያለበት ፈተና ላይ በአፈሙዝ ልክ ማከፋፈል ያልቻለ ነው። 150 200 ያለው እኮ የብርጌድ የሰው ኃይል አለ እናውቃለን። እና 2000 ካለው ሰው ጋር አሁን 8000 ብር ቆይታ ተሰለ ያመጣል። እንዴት እንደምናደርሰው እስኪ መረዳት ይችላል። ውጤት ያመጣ በሚችልበት መንገድ ይከፋፈልና እኛ ደግሞ ሌላ ጊዜ ደግሞ ታስቦ በሰው ኃይላችን ልክ የሚሰጠን ከሆነ ይዛኔ ብንቀበል የሚሻል የሚል የክፍለ ጦሩ በሙሉ የአቋም ነው ያመራሩ። በሉሽ እንታያያለን እንግዲህ ስማ ማንጃ ምን ማለት ነው እንደዚህ አይነት ንግግር የሚናገር? እኔ ምን አውቃለሁ እንታያያለን ይለኛል። መንግስቱ አማራ ነው ከሱ ጋር እንደዚህ ኮሙኒኬት ሲያደርግ በቃ እንታያያለን በሚል ነው አለቃ የዘጋው። አለቃ ዘመነ እና ቻላቸውና መንግስቱ የሚባሉ ናቸው ነው የሚለው እዚህ ጋር እንትናቸው መንጌ የሚለው ነው መንጌ ነው የቻላቸውን ነው ስሙ የማይጠራው ነው እንድናንድ ነው ነገሩ። ሲጀመር ተጠያቂ የለ ምን የለ እነሱ ቢገሉም ቢሞቱም በቃ መጫወቻ ሆነው የጠላት መጫወቻ ሆነው እንደሆነና ሰብሳቢ የለሽ ጉዞ ሲጀመር ጀምሮ ይሄንና መሰል ጥፋት እንደሚከሰት ተናግረናል። ያው ያንንም ይታወቃል ማለት ነው። አንድ ነገር ቃል ልግባልሽ ምን ነገር ማለት ነው። በዚህ ጉዳይ ይሄንን በማድረጋችን የሚመጣውን አደጋ እኔ አያሰራም በማለት ምንም ኃላፊነት አልወስድም። እንደዚህ የሚያደርጉ ከሆነ ሌላ ሰው መተካት ይችላል። በቃ አሁን አይደለም ያንተ አቋም ማለት ነው። በዚህ ጉዳይ ሌላ አቋም ነው። በቃ እንደታስብ ያው የጋራ እናርገው ብዬ ነው ያለቃም እንደታስብ በቃ እንደታስብ ምን ያለው በቃ ወምን እኔ የሚገርም ነገር ይዘህ በባለፈ ይሄን ነገር ፈርተህ ምን ያነገርከኝ አሰማለሁ። ይቆይ ያኔ አለ አለቃ አልኩትኝ በቃ የካሁን ቀደም እንደሆነው እንዳይሆንብን አንደኛ ባህር ዳርን ታሳቢ ያደረገ ሞተሮችን በዛ ልክ ይሆኑ ተተኳሽም እንደዛ ይሆኑ ስለው እሺ ቆይ በሰላም እንግባ ችግር የለውም ማለት ለዝናብ ወላኩለት ለእኔ ያለብላኩለት ለሶስቶች እኮ ልክ ያለው የሚገርም ነገር ይሄን ጉዳይ ማለት ነው። ሌላው ቀርቶ እኮ ጦራችን እንኳን ከጦር ጋር እኩል እንኳን ቢሆን ማለት ነው የጠላት አስተላለፍና ያለንበት ሁኔታ እኮ በጣም ግልጽ እኮ ነው። በቃ ይምሩት ይምጡና የምሩት በቃ አሁን እነዛን የምስራቆች ጅሙ ጉዞ ጀምሯል። የሄዱት አላቅም እንጃ ምን አዎ እነሱማ ጀምረዋል። በቃ ስልኩን ላክልኝ። እሺ በቃ ይሄን ምን ያደርጋ አጀባላ መጥቶ ክፍለ ጦሩን መምራት ይችላል። የለም ምን በቃ እኔ የለውም እንደሌለ ሆነ ምን ነገር እሱ አንድ ሺህ የሞላ ጦር ይዞ ችግር የለም። እንግዲህ ይሄንና መሰል ሁኔታዎች ሲታይ በዚህ ላይ ስልክ ተጠለፉ እንደዛ ሲባል አንድ ቀጥታ ስልኩ ባየር ላይ እንዳለ የሚጠለፍበት ሁኔታ ሊኖር ይችላል። ሌላው ሰዎች ከአንዱ ጋር የሚያወራውን ሪከርድ በማድረግ ቮይስ ቼንጅ በዋትስአፕ እና በሌሎች በኢሞም በሌላውም ሊሆን ይችላል። እንግዲህ በበጎነት ወይም በመወዳጀት የተነጋገሯቸው ንግግሮች እንደዚህ ዲስፕሌይ ሊያደርጉ ይችላሉ። በአንዱ ሶሻል ሚዲያ ላይ ሲለቁ ከዛ እየተቀባበሉ የሚለቀቅበት ሁኔታ ይኖራል። ዞሮ ግን በአጠቃላይ በስልክ በግለሰብ ደረጃ የተካሄዱ ስልኮች ስለሆኑ እነዛ ለሌላው ተጠልፈው እንደመጡ አይነት በማለት ነው የምንሰማቸው። መስማቱ ለምን ይጠቅማል ካል የሚበጀውን ለመወሰን ወደ ውስጥ ለማየት ራሳችንን ጉዟችንን ማንኛውም ሁኔታዎችን እንድንመረምርና የተሻለ ነገር ኢንቨስቲጌት አድርገን ፈልገን እንድናውቅ
ራሳችንን ከስተት ከመሳሳት እንድንቆጠብ ባላወቅነው ነገር ገብተን የማይሆን ነገር ውስጥ እንዳንገባ ይህንና መሰል ሁነቱ ጥንቅጥ ውስጥ ነው ያሉ ሰዎች በዚህ መልኩ እንዲህና እንዲህ እየተባባሉ ነው። ስለዚህ ከላይ በጣም ተሽመንሙኖ ተሽፈንፍኖ ያለውን ነገር እያያችሁ እውነት እየመሰላችሁ ገንዘባችሁንም እያወጣችሁ ራሳችሁንም በእንደዛ አይነት እብደት ውስጥ አታስገቡ፣ አታሳትፉ። ምክንያቱም ተያይዞ የመጥፋት ርኩሰትንና ጥፋትን የመካፈል የክፉነት ወይም የጥፋት አውድ ወይም የጥፋት ሜዳ እንጂ ሌላ የመጠቃቀምና የአሻጋሪነት እሳቤ እንደሌለው መርህና መሪ እንደሌለው እርስ በርሱ የመበላላት ሁነቶችን ይሄ እንግዲህ በስልክ ላይ እንደዚህ ከሆነ ከካሜራ በፊት ወይም እዛ አብሯቸው ካለ ላይ እኮ ደግሞ እኛ ጋር ያልደረሱ በጣም ብዙ ነውሮችን እርስ በርሳቸው ይፈጽማሉ ማለት ነው። ምክንያቱም መበላላት ነው። ዘረኝነት፣ ባንዳነት፣ ጽንፈኝነት ሲጀመር ጀምሮ ጽኑ መሰረት ላይ የተቀመጠ አይደለም። በጥላቻ በተስፋ መቁረጥ በጥላት መነዳት የተጀመረ ስለሆነ በየዕለቱ በመቅበዝበዝ ብዙ ጥፋቶች ይከወናሉ እና ያየናቸውን ብቻ በማየት ወደፊት እንዲና እንዲህ ኢብን ኢፍ እነሱ ሰዎች ላይ እያሽሞነሞኑ የሚያወሩትን ፕሮፓጋንዳ የሐሰት ወሬ እየሰማ ሰው አብሮት ካለ ሰው ጋር ሁሉ ሳይቀር ጠብ እየፈጠረ የሚደባደብ የሚለያይ የሚራራቅ የሚቃቀራልና እንደዛ አይነት ሁሉ ላይ ከመድረሱ አስተውሉ። ለማስተዋል ይጠቅም ዘንድ ራስን ተች ያደርግ ዘንድ እንጂ የመጨረሻ ውሳኔም አይደለም። ሚዲያዎች ተች ነው የሚያደርጉት። በሚዲያ ላይ የሚሰማውን እያንዳንዱ ሰው ራሱን ሆኖ በራሱ አግባብና አቅም የእውቀት ደረጃ ልክ ነገሮችን እየመረመረ የሚበጀውን ያውቅ ዘንድ በሚል ነው እነዚህን ወደዚህ ለማምጣት የምንፈልገው እንጂ እኛማ ተናግረናል እኮ አዲስ ነገር እኮ የለውም። መጀመሪያ ላይ በቃ እኔ አሁን በግሌ ተናግሬያለሁ። ስለዚህም ሆነ ስለሌላው ነገር የሚገባውን ያህል መናገር ይችላል። ማንም ስለምንም ነገር ቢጠይቀኝ ትክክለኛ መልሱን ልመልስለት እችላለሁ። ነገር ግን ለሌሎች ለማስረዳት ሰዎች ራሳቸው የተናገሩትን ማምጣት የተሻለ መረጃ ወይም ማስረጃ ወይም ተደማጭነትን ያመጣል በሚል ስለሆነ የሚበጀውን ሰምተን በሚበጀው ላይ ለመሄድ ላለመክሰር፣ ላለመውደቅ ራስን በበጎ ለማነጽና ለማንቃት እነዚህ ነገሮችን ነው ያቀረብን ያለ ነው። እኔው የሚበጀውን አድርጉ። እውነት ነው የሚያሸንፈው። ኢትዮጵያ ናት የምታሸንፈው። ሰውነት ነው የሚያሸንፈው። ሰውነት፣ ኢትዮጵያዊነት፣ እውነት። ከነዚህ ውጭ ያለ ዘረኝነት፣ ባንዳነት፣ ጎጠኝነት፣ መንደርተኝነት፣ ጽንፈኝነት ይወድማል። ባለበት እስከ ተነካኩት ሰዎች ድረስ ይዞ ጉድጓድ ይገባታል። ኢትዮጵያ በጀግናው ልጆቿ ታፍራና ተከብራ ወደ ላይ ከፍ ከፍ እያለች ትሄዳለች። ቀይ ባህር የኢትዮጵያ መድረክ ይሆናል። ቀይ ባህር የኢትዮጵያ ቀዩ እውነት ነው። ተወደደም ተጠላም ኢትዮጵያ በጣም ነው ከፍ ከፍ የምትለው። ዋጡት ጠላቶች፣ ወዳጆች ደግሞ ደስ ይበላችሁ። ኢትዮጵያ ታበጽሕ በእግዚአብሔር። መልካም ጊዜ